በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 95ኛ ተአምር። ይሁዳ ጌታውን የሸጠበትን ብር እንደበተንም ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ስለ ይሁዳ ጉዳይ በሰንበት ቀን በሰው ሁሉ ላይ ታላቅ ፍርሃትና ትካዜ ወደቀ። በዚያችም ዕለት አይሁድ በአንድ ቦታ ተሰብስበው ሳለ የአስቆሮቱ ይሁዳ ጌታውን የሸጠበትን ብር ይዞ መጥቶ ንጹሕ ደም ታፈሱ ዘንድ አሳልፌ በመስጠቴ በድያለሁና ብሎ ጌታውን የሸጠበትን ብር በፊታቸው ዘረገፈው። አይሁድም እኛ ከአንተ ምን አለን? በሠራኸው ሥራ አንተ እወቅበት እንጂ አሉት። ይሁዳም አይሁድ ከተሰበሰቡበት ተመልሶ ሄዶ ከቤቱ ደርብ ላይ ወጥቶ አንገቱን በገመድ አነቀና ሞተ። አይሁድም ይሁዳ በፊታቸው አፍሶት የሄደውን ብር ወስደው የሸክላ ሰሪውን መሬት ገዙበትና ትንቢቱ ይፈጸም ዘንድ የእንግዶች የመቃብር ቦታ ገዙበት። ይህም እስከ ዛሬ በኢየሩሳሌም የደም መሬት እየተባለ ሲጠራ ይኖራል። ከዚያም ቀያፋና ሐና እንዲሁም ከአይሁድ ጭፍሮች ብዙዎቹ የኦሪት መምህር የሚሆን ወደ ኒቆዲሞስ ሄደው ኒቆዲሞስ ሆይ ስላደረግነው ነገር ምን ታስባለህ? ብለው ጠየቁት። እሱም መልሶ ነገሩ ምንድን ነበር አላቸው። እነሱም ነገሩማ ስለ ናዝሬቱ ኢየሱስ ነገር ነው አሉት። ኒቆዲሞስም ፈጽሞ በድላችኋል፣ በእሱም ላይ ክፉ ሥራ ሰርታችኋል። ምናልባት ይህ ኢየሱስ የእግዚአብሔር ልጅ ከሆነ እኮ መንግሥት፣ ትንቢት፣ ክህነት ከእናንተ ይወሰዳል። እሱ ክርስቶስ የአምላክ ልጅ ካልሆነ ግን አንዳችም ነገር አይወሰድባችሁም። ነገር ግን ነገሩ ተድበስብሶ ይቀራል፣ ስሙ ይጠፋል፣ መታሰቢያውም ሁሉ ይሻራል እንጂ አላቸው። ዳሩ ግን በተዋችሁት በተሻላችሁ ነበር። አባቶቻችን ኤልያስ ወደ ሰማይ ባረገ ጊዜ አውሎ ነፋስ ከተራራ ላይ ወስዶ ጣለው በማለት ተሰነካክለዋልና እግዚአብሔር የመምህሩ የኤልያስን ሀብት መንፈስ በኤልሳ ላይ በእጥፍ አሳድሮ ኤልያስ ወደ ሰማይ ማረጉን ዜና እስኪያስረዳቸው ተሳስተዋልና፣ ወንድሞቼ ሆይ አሁንም እርሱ ራሱ ኢየሱስ ስለ ራሱ እንደተናገረው ክርስቶስ ከሆነ ከጥቂት ዓመታት በኋላ መንግሥት ከእኛ ትወሰዳለች። መስዋዕት ማቅረብ፣ ቁርባን ማዘጋጀት፣ ትንቢት መናገር አይቻለንም። ስልጣነ ክህነት አይኖረንም። በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። አባቶቻችን ለአይሁድ ወዮላቸው ብለው እንደተናገሩ አሕዛብም ሁሉ ይረግማቸዋል። ወንድሞቼ ሆይ ኢሳይያስና ሚክያስ ትንቢት የተናገሩለት ሰው የሆነው ኢየሱስ የእግዚአብሔር ልጅ ሆኖ ከተገኘ ወዮላችሁ። የአይሁድ ማኅበር ሆይ ኢየሱስ የተባለው እሱ መድህን ክርስቶስ ሆኖ ከተገኘ ወዮላችሁ። ሂዳችሁ ስለ ራሳችሁ አልቅሱ። መንግሥት፣ ክህነት፣ ትንቢት ከእናንተ ስለ መወሰዱ አልቅሱ። እሱ ክርስቶስ ከ3 ቀን በኋላ ከሙታን ተለይቶ ይነሳልና። ሊቃውንቱና ካህናቱም የአይሁድም መልእክተኞች ሁሉ እያዘኑና እየተከዙ ከኒቆዲሞስ ዘንድ ተመለሱ። ከዚያም እርስ በራሳቸው እንዲተባባሉ ኑ ገንዘብ እናዋጣና የኢየሱስን መቃብር ለሚጠብቁ እንስጣቸው፣ ምናልባት የተነሳ እንደሆነ መነሳቱን አስተባብለው ደቀ መዛሙርቶቹ ሰርቀው ወሰዱት ብለው ምስክርነታቸውን ለዓለም ያሰሙ ዘንድ ኢየሱስ ሐሰተኛ ነውና እነሆ ጠፋ፣ ዝክረ ስሙም አልተገኘም ብለው ይናገሩ ዘንድ ከደቀ መዛሙርቱ አንድስ እንኳ በዚያ አካባቢ ቢያገኙ ወይም ቢያዩ እንዲገድሉት ወይም ወደ ሊቀ ካህናቱ ወደ ቀያፋ አቅርበውት እሱ አስፈላጊውን ፍርድ እንዲፈርድበት በማለት በዚህ ሁሉ ምክር ተስማሙና ገንዘቡን በብዛት አዋጥተው ሰጧቸው። ሌላም የሚያስፈልጋቸውን ሁሉ አመጡላቸውና በሐሳባቸው መሠረት እንዲፈጽሙላቸው አደራ አሏቸው። ዳግመኛም በመላዋ ኢየሩሳሌም ማንኛውም ሰው ከደቀ መዛሙርቱ አንድስ እንኳ ቢያገኝ ይዞ ወደ ሕግ ቦታ እንዲያቀርብ፣ ነገር ግን ይህን እያወቀ ይዞ የማያቀርብ በድንጋይ ተወግሮ ይሞታል የሚል አዋጅ ነጋሪ እየዞረ ተናገረ። ከአይሁድም ወገን የሰንበት አዋጅ ነጋሪ መዞር አይገባውም፣ ይህ አይነቱም ሥራ መፈጸም የለበትም በማለት የተቃወሙ ነበሩ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።